የናይጄሪያ ሊቀ ጳጳስ የእግዚአብሔርን ቃል ማክበር ዓለምን ይለውጣል ሲሉ ተናገሩ። የናይጄሪያ ካቶሊካዊት ቤተክርስቲያን የአቡጃ ሀገረ ስብከት ሊቀ ጳጳስ ኢግናቲየስ ካይጋማ የእግዚአብሔርን ቃል ማክበር ዓለምን ይለውጣል ሲሉ ተናገሩ። ብፁዕነታቸው በቅድስት አንቶኒ ሜሪ ክላሬት ቤተክርስቲያን ባደረጉት ስብከት የእግዚአብሔር ቃል የእግዚአብሔርን ሕዝብ ለረጅም ጊዜ ያነሳሳ የተስፋ መብራት ነው ብለዋል። ሊቀ ጳጳስ ካይጋማ ለ12 ጥንዶች የጋብቻ ቅዱስ ቁርባንና ለ160 እጩዎች ቅዱስ ቁርባን በመስጠት ዓለምን የለወጠው ትልቁ ኃይል ወታደራዊ ኃይል፣ የፖለቲካ ተጽዕኖ ወይም ገንዘብ ሳይሆን የእግዚአብሔር ቃል ነው በማለት ተናግረዋል። ናይጄሪያውያን ህይወታቸውን እንዲለውጡ ቅዱሳት መጻሕፍትን በንጹህና በተከፈተ ልብ እንዲቀበሉ አበረታታቸዋል። የናይጄሪያ ካቶሊክ ሊቀ ጳጳስ አክለውም በታሪክ ውስጥ መንግስታት ይመጣሉ፣ ይሄዳሉ፣ ነገር ግን የእግዚአብሔር ቃል ስለሚፈጥር፣ ስለሚፈውስ፣ ይቅር ስለሚልና ስለሚያድስ በኃይል መናገሩን ይቀጥላል። በተጨማሪም ብፁዕነታቸው የእግዚአብሔርን ቃል በዝናብ ወቅት ምድርን የሚያጠጣው ዝናብ ጋር በማነጻጸር ለእግዚአብሔር ክፍት በሆኑ ልቦች ውስጥ ፍሬ እንደሚያፈራ ተናግረዋል። ዝናብ መሬቱን ያድሳል፣ ተክሎችን እንዲያድጉና ፍሬ እንዲያፈሩ ያግዛል። የእግዚአብሔርም ቃል እንደ ዝናብ ነው በማለት ንጹህ ተቀባይ ልብ ሲያገኝ ህይወታችንን በእውነት ሊለውጠው ይችላል ብለዋል። መረጃው የኤሲያ አፍሪካ ነው።